የሚያጋጥሙንን እያንዳንዳቸውን ችግሮች እንዴት መፍታት እንችላለን? ንዋይ የሞባይል መተግበሪያ አፕሊኬሽን ስንጠቀም የሚያጋጥሙንን በርካታ የሆኑ ችግሮች በቀላሉ እንዴት እንፈታቸዋለን? የተወደዳችሁና የተከበራችሁ የብርሃን ፋይናንስ ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልኩኝ በዛሬ ቪዲዮአችን የምናየው ንዋይ የሞባይል መተግበሪያ አፕሊኬሽንን ስንጠቀም ኮንሲደር ልናደርጋቸው የሚገቡ ነጥቦች እነማን ናቸው? የሚያጋጥሙንን ችግሮች እንዴትስ በራስ አቅም መፍታት ይቻላል? ልንፈታ የምንችልባቸው በርካታ አማራጮች ምን ምን ናቸው? የሚሉ እጅግ ጠቃሚና አስተማሪ የሆኑ ነጥቦችን አንስተን በሚገባ ዲቴል በሆነ መልኩ እናያለን። ስለሆነም እናንተ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ለቻናሉ አዲስ ከሆናችሁ ደግሞ ቻናሉን ሳብስክራይብ በማድረግ የቻናሉ ቤተሰብ እንድትሆኑ በአክብሮት ነው የምጋብዛችሁ። ንዋይ የሞባይል መተግበሪያ አፕሊኬሽንን ለመጠቀም የመጀመሪያውና አንደኛው ነገር መሆን ያለበት ንዋይ የሞባይል መተግበሪያ አፕሊኬሽንን የት አወርዳለሁ የሚል ጥያቄ መሆን መቻል አለበት። ዜን ካወረድን በኋላ እንዴት ሬጂስተር አደርጋለሁ? ዲሞ አካውንት እንዴት ከፍቼ የተቋማትን አክሲዮኖች መግዛት መሸጥ እለማመዳለሁ? እንዴት የገዛውትን የሸጥኩትን አክሲዮኖች የዕዳ ሰነዶች አስተዳድራለሁ? ፖርትፎሊዮ ማኔጅመንትን እንዴት መተግበር እችላለሁ? የሚል አጠቃላይ እንዴት ፕሮፋይሌን ማስተካከል እችላለሁ? ቱ ፋክተር አውተንቲኬሽንን እንዴት ኦን ማድረግ ይቻላል? ቢኮዝ ንዋይ እንደመሆኑ መጠን ገንዘብ እንደመሆኑ መጠን የምናስተዳድርበት ንዋይ የሞባይል መተግበሪያ አፕሊኬሽን አጠቃቀማችን በተቻለ አቅም ሰኪዩር መሆን መቻል አለበት። ሰኪዩር ለማድረግ ደግሞ አንዱና የመጀመሪያው ፕሮፋይላችንን በሚገባ ማስተካከልና ቱ ፋክተር አውተንቲኬሽንን ኦን ማድረግ መቻል ነው። እንዳልኩት ዘ ላስት ኤንድ ዘ ሞስት ኢምፖርታንት የምንለው ግን የሚያጋጥሙ ችግሮችን ሳንደናገጥ በራስ አቅም ልንፈታ የምንችልበት አማራጭ አለ ወይ የሚል ጥያቄን አንስተን አማራጮችን እዛው ላይ ለበርካታ ጥያቄዎቻችን መልስ ሊሆኑ የሚችሉ መልስ የምናገኝባቸውን ቦታዎች አብረን እንፈትሻለን፣ እናያለን። እንዳልኩት እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። አንደኛውና የመጀመሪያው ንዋይ የሞባይል መተግበሪያ አፕሊኬሽን የት እናወርዳለን የሚለውን ለመመለስ ያክል እንደሚታወቀው ንዋይ የሞባይል መተግበሪያ አፕሊኬሽንን በሁለት መንገድ ወይም ደግሞ ሁለት ሶርስ ላይ ማውረድ እንችላለን። አንደኛውና የመጀመሪያው ጎግል ፕላይ ስቶር ላይ ማውረድ እንችላለን። ከዛ ውጭ ደግሞ አፕ ስቶርም ላይ ማውረድ እንደሚቻል ሁላችንም ግንዛቤው ሊኖረን ይገባል። እኔ ለምሳሌ ጎግል ፕላይ ስቶር ላይ እንዴት ማውረድ እንደምንችል ላሳያችሁ። ጎግል ፕላይ ስቶር እናንተም እንግዲህ አፕ ከሆነ የምትጠቀሙት እሱን ተጠቀሙ። ፕላይ ስቶር ላይ ከሆነ ደግሞ የምታወርዱት ፕላይ ስቶርን ተጠቀሙ ማለት ነው። ፕላይ ስቶርን ተጠቅመን እስኪ ማውረድ እንሞክር። ጎግል ፕላይ ስቶርን በዚህ መልኩ ከፍታለሁ። ሰርች ማድረግ ነው የሚጠበቅብኝ። ሰርች አደርገዋለሁ። ንዋይ ብዬ ሰርች ሳደርግ ይመጣልኛል። ንዋይ ኤፕ ይላል። እሱን በቀጥታ ክሊክ ስታደርጉ ይሄኛው ይመጣል። ይሄ ኦፕን ይላል። ኦፕን የሚለው ለምንድን ነው? እኔ ኦልሬዲ ስላወረድኩት ነው። እናንተ ጋር ኢንስቶል አድርጉኝ ይላችኋል። ካላወረዳችሁት ማለት ነው ኢንስቶል ታደርጉታላችሁ። ካላችሁ ደግሞ እሱን በቀጥታ ኦፕን ትሉትና ወደዛ እንመለሳለን ማለት ነው። በዚህ መልኩ ካወረድ ነው ወደ የት እንሄዳለን? ወደ አፑን እንመለስና አፑን እዚህ ጋር አገኘሁት። እንደምታዩት ኦልሬዲ ይሄንን ስትከፍቱ በዚህ መልኩ ይመጣላችኋል። የመጀመሪያው ኢንተርፌስ ይሄንን ይመስላል። ሁላችሁም አዲስ ከሆናችሁ እዚህ ጋር ክሬት አን አካውንት የሚለው ጋር ነው የምንገባው። ኦልሬዲ ካለን ግን እዚህ ጋር ሎጊን ይላል። ሬጂስተር ካደረግን በአማራጭነት ሎጊን የሚለው ይመጣል፣ አካውንቱን ከፍተነው ከሆነ። ካልሆነ ግን አዲሶች ከሆን ክሬት የሚለው ጋር እንገባለን። ይህንን ክሬት የሚለውን ክሊክ ስናደርገው ወደዚህ ይወስደናል። ሲምፕል ነው። ክሬት የሚለው ጋር የመጀመሪያው ስማችሁን ነው የምታስገቡት። የእናንተን ስም ፉል ኔም ማለት ነው ታስገባላችሁ። ዜን የምትጠቀሙበትን ኮሚኒኬት ልታደርጉ የሚችሉበትን ኢሜይል ታስገባላችሁ። ኢሜይሉን በጥንቃቄ ማስገባት መቻል አለባችሁ። ቢኮዝ ይሄ ኢሜይል እዚህ በኋላ ሚንስ ኦፍ ኮሚኒኬሽናችሁ ስለሚሆን የምታስገቡት ኢሜይል የእናንተ መሆን መቻል አለበት። እዛ ውጭ ዝም ብሎ ድንገት ያገኛችሁትን ኢሜይል እዚህም መዛም ማስተካከታችሁ ባታስገቡት ይመከራል።
ዜን ስልካችሁን ማስገባት ይጠበቅባችኋል። እዚህ ላይ ፓስዋርድ ታስገባላችሁ። ዜን ያስገባችሁትን ፓስዋርድ ኮንፊርም ማድረግ መቻል አለባችሁ። ፓስዋርዳችሁ በተቻለ መጠን የተሻለ 8 ካራክተሮችን የያዘ መሆን መቻል አለበት። ሲምፕሊ በጓደኛ በቤተሰብ ወይም ደግሞ በሌላ ሰው ገስ ሊደረግ የሚችል መሆን መቻል የለበትም። ገስ የሚደረግ ከሆነ እንዳልኩት ንዋይ እንደመሆኑ መጠን በዚህ የምናስተዳድረው ገንዘብ እንደመሆኑ መጠን አክሲዮኖቻችን ሊሸጡ የሚችሉበት ወይም ደግሞ ገንዘባችን ከሆነ ወደሆነ ቦታ ትራንስፈር ሊደረግ የሚችልበት ዋቴቨር ግን ሚስሊ እንትን ሊደረግ የሚችልበት ሁኔታ እንዳይፈጠር የምንጠቀመውን ፓስዋርድ በተቻለ አቅም 8 ካራክተር ያለው ቢሆን ይመረጣል። እሱን ካስገባን በኋላ እዚህ ጋር ምን እንለዋለን? አግሪ እንለዋለን። ሰው ተስማምቻለሁ ማለት ነው። አግሪ እንዳላችሁት ሳይን አፕ ማለት ይጠበቅባችኋል። ሳይን አፕ እንዳላችሁት ምን ይመጣላችኋል? ኦቲፒ ትመጣላችኋል። ዋን ታይም ፓስዋርድ። እሷን ኦቲፒ የምታገኟት ኢሜላችሁ ላይ ነው፣ ስልካችሁ ላይ ሳይሆን ኢሜላችሁ ላይ ትመጣላችኋለች። እሷን ስታስገቡ በቀጥታ ኦልሬዲ ንዋይ የሞባይል መተግበሪያ አፕሊኬሽን ላይ ሬጂስተር ያደረጋችሁ ማለት ነው። ከዛ ሰዓት ጀምሮ እናንተ ዲሞ አካውንት ከፈታችሁ ምንም አይነት እውነተኛ ብር ሳትጠቀሙ የተቋማትን አክሲዮኖች እንቅስቃሴ ማየት፣ ዛሬ የማን ተቋም አክሲዮን ጨመረ፣ የማን ቀነሰ፣ በምን ቀነሰ፣ በምን ጨመረ፣ ዜን እንዴት ይገዛል፣ እንዴት ይሸጣል፣ ኦርደር እንዴት ሴት ይደረጋል፣ ሊሚት ኦርደር ምንድነው፣ ማርኬት ኦርደር ምንድነው የሚለውን ኤክሰርሳይዝ ማድረግ የምትችሉበት እድል እና አጠቃላይ የኢንቨስትመንት ፖርትፎሊዮአችሁን እንዴት ማስተዳደር ይቻላል የሚለውን የምታዩበትን እድል በቀጥታ እንድታገኙ ፍቃድ ያገኛችሁ ማለት ነው። ይህንን አድርገን ከጨረስን በኋላ እንዳልኩት ሬጂስተር ስላደረግን በቀጥታ የምንመለሰው ወደዚህኛው ይሆንና ሎጊን አድርገን እንገባለን። ሎጊን አድርገን ስንገባ ሌሎችን ጥያቄዎች ደግሞ እንዴት ሬጂስተር አደረግን የሚለው እንዴት አወረድን የሚለውን አየን። እንዴት ፕሮፋይላችን ሴት እናደርጋለን፣ ቱ ፋክተር አውተንቲኬሽንን እንዴት ኦን እናደርጋለን የሚለውን እናያለን። ሶ ሁላችንም ሎጊን እናርግ። ያው የኔ እንደምታዩት ኢሜል ኦልሬዲ ይሄ ኢሜል ነው። ከዚህ በኋላ ኢሜል እና ፓስዋርዴን ያመጣል። ሶ ፓስዋርዴን እያስገባውኝ መቀጠል ነው ማለት ነው። ይህንን ፓስዋርዳችሁን እንዳልኩት በተቻለ አቅም ሰኪዩር ማድረግ መቻል አለባችሁ። ንዋይ እንደ መሆኑ መጠን የምናስተዳድርበት በተቻለ አቅም ሰኪዩር ቢሆን ነው የሚመረጠው። እሱን አድርጉ። ሶ እኔ እንደምታዩት ሎጊን አደረኩኝ። ኦልሬዲ አክቲቭ ኢንቨስተር ስላልሆንኩኝ በዚህ እንደምታዩት ቢካም አን ኢንቨስተር ይላል። ቢካም አን ኢንቨስተር ማለት ኦልሬዲ አክቲቭ ኢንቨስተር ሁን፣ ብሮከር አካውንት አውጣ ማለት ነው። ብሮከር አካውንት ከማውጣቴ በፊት እንዳልኳችሁ ግን አንዳንድ መሰረታዊ የሚባሉ ነገሮችን ማስተካከልና መለማመድ የሚመከር ነው። ለዛም ነው እንግዲህ ንዋይ የሞባይል መተግበሪያ አፕሊኬሽን ራሱን ጭምር ይህንን ቨርቹዋል ትሬዲንግን ዲሞ አካውንት መክፈትን አካቶ ያመጣልን ማለት ነው። ሶ አክቲቭ ኢንቨስተር ከመሆናችን በፊት መጀመሪያ ፕሮፋይላችንን ሴት ማድረግ፣ ቱ ፋክተር አውተንቲኬሽንን ኦን ማድረግ፣ የምንፈልገውን ከለርም ጭምር መቃየር፣ አንዳንድ ነገሮችን ፋሚላር መሆን የግድ ያስፈልገናል። ወደዛ እናልፋለን። ሰው እሱን ለማድረግ እዚህ ጋር የኢትዮጵያ የሰነደ ሙዓለ ንዋይ ገበያ የሚለውን አርማ ክሊክ እናደርግና ወደዛ እናልፋለን። ክሊክ ስታደርጉ ወደዚህ ይዞን ይሄዳል። ይሄ የሚያሳያችሁ እንደምታዩት እንግዲህ ሬጂስተር ያደረኩት ኢሜል ነው። ንዋይ የሞባይል መተግበሪያ አፕሊኬሽንን የከፈትኩት በዚህ ኢሜል ላይ ነው። ሰው እዚህ ላይ መግባት እንችላለን። ፕሮፋይላችንን ሞዲፋይ ለማድረግ እዚህ ኢሜል ላይ እገባለሁ ማለት ነው። እናንተም እዚህ ጋር ግቡ። እዚህ ላይ ሲገቡ እንደምታዩት ፕሮፋይላችን መጥቷል። ይሄ እንግዲህ አይዲ ይሄ ነው። እንደምታዩት ስሜ ለምሳሌ ይሄ ስም መስተካከል አለበት ብዬ ካሰብኩኝ ስህተት አለበት፣ የስፔሊንግ ስህተት አለበት ወይ ደግሞ ዘላይክ አይነት ኢሹዎች ካሉኝ ምን ማድረግ እችላለሁ? ሞዲፋይ ማድረግ እችላለሁ። እሱም ሞዲፋይ ለማድረግ እዚህ ጋር ነው የምመጣው። እሱም ቀጥታ ክሊክ ስታደርጉ ወደዚህ ይወስደኛል። ስለዚህ እዚህ ላይ ያለውን በመጻፍ ማስተካከል ይቻላል። ምንም ችግር የለውም። እዚህ ላይ ለምሳሌ ይሄ ሳይሆን የሚያስፈልገኝ እንደዚህ መሆን አለበት ብዬ ካሰብኩኝ ለምሳሌ ይሄንን ክሊክ አደርጋለሁ። ዜን ሰክሰስፉሊ አፕዴት ማድረግ ትፈልጋለህ ወይ ብሏል። የስ ስለዋለው እሱን የስ ስለው ኦልሬዲ ይሄኛው ይሆናል ማለት ነው። ተመልሰን ብንመጣ የምናገኘው ይሄኛውን ነው። አያችሁት? በዚህ መልኩ ይሆናል ማለት ነው። ሰው እንደዚህ ያደረጋችሁ ጎደለ የምትሉትን ነገር ስልክም ላይ መቀየር የምትፈልጉት ስልክ ካለ ዋናውን ስልካችሁን ሳታስመዘግቡ ለሙከራ በሚል ሁለተኛና ሶስተኛ ስልካችሁን ከሆነ ያስመዘገባችሁ ስልካችሁንም ኤዲት ማድረግ እንደምትችሉ መረዳትና እሱን ኤዲት ለማድረግ እዚህ ጋር መግባት እንደምትችሉ ማወቅ መቻል አለባችሁ። ዜን ዘ ሞስት ኢምፖርታንት እንዳልኳችሁ ንዋይ እንደመሆኑ መጠን የምናስተዳድርበት ፓስዋርዳችንን ሰኪዩር ማድረግ መቻል ነው። ፓስዋርዳችን በሰዎች ተገምቷል ብለን ስናስብ ፓስዋርድን እንደፈለግን መቀየር የምንችልበት እድል ያለ መሆኑን
መረዳትና እሱን ለመቀየር እዚህ ቼንጅ ፓስዋርድ ላይ የሚለውን ገብተን ፓስዋርዳችንን መቀየር ነው። እሱን ለመቀየር አሁን ላይ ያለውን ፓስዋርድ እዚህ ጋር እናስገባለን። አዲስ የምንፈልገውን ፓስዋርድ እንጽፋለን። አዲስ የምንፈልገውን ፓስዋርድ ሪኢንተር እናደርግለትና ኮንፊርም እንለዋለን። በዛ መልኩ ፓስዋርዳችን በሰዎች እየተገመተ ነው ወይም ደግሞ ቀላል ፓስዋርድ ነው ብለን ስናስብ በዚህ መልኩ አፕዴት ማድረግ እንችላለን። ፓስዋርዳችንን ከመቀየር ባለፈ ግን ጥሩ የሚባል ሌላኛው የኑዋይ የሞባይል መተግበሪያ አፕሊኬሽን ደህንነታችንን የሚጠብቅልን ደግሞ ቱ ፋክተር አውተንቲኬሽንን ምን ማድረግ መቻል ነው? ኦን ማድረግ መቻል ሌላኛው የሚመከር ጉዳይ ነው። ስለዚህ ቱ ፋክተር አውተንቲኬሽንን ኦን ለማድረግ ይህንን ክሊክ አድርገን በቀጥታ እንገባለን። ይሄ እንደምታዩት ኢኔብል ቱ ፋክተር አውተንቲኬሽን ነው የሚለን። ይህንን ኦን አደረግነው ማለት ቱ ፋክተር አውተንቲኬሽን ኦን ሆነ ማለት ነው። ቱ ፋክተር አውተንቲኬሽናችን አሁን እዚህ ላይ እንደምታዩት ሰክሰስፉል እያለ ነው። ቱ ፋክተር አውተንቲኬሽኑ እዚህ ላይ ሰክሰስፉል እያለ ነው። በምንድን ነው ግን ቱ ፋክተር አውተንቲኬሽኑ ሜሴጅ እንዲደርሰኝ አላርም እንዲያደርገኝ የምፈልገው? ለምሳሌ የሆነ ሰው አቴምፕት እያደረገ ነው አንተ ነህ አይደለህም የሚለው አላርም በምን እንዲመጣ ነው የምፈልገው? በኢሜይል ከሆነ ይህንን ኢሜይል አክቲቭ አደርጋለሁ። እንደምታዩት አይ ነው በሲምስ ነው በስልክ እንዲመጣልኝ በሜሴጅ እንዲመጣልኝ ነው ካልኩ ደግሞ ኢሜይል የሚለውን ዲአክቲቭ አደርግና ይህን እንደምታዩት የትኛውን አክቲቭ አደርጋለሁ? ይሄኛውን አክቲቭ አደርጋለሁ ማለት ነው። ይሄኛውን ምን አደርጋለሁ? ይሄኛውን እቀይርና ይሄኛውን ወደዚህ ቀይረዋለሁ ማለት ነው። ስለዚህ አሁን ቱ ፋክተር አውተንቲኬሽን ኦን ነው፣ ግን የሚደርሰኝ በምን ይሆናል ማለት ነው? በሲም ይሆናል ማለት ነው። እንዳልኳችሁ በሁለቱም ይድረሰኝ ካላችሁም መቀየር የምትችሉበት ሁኔታ አለ። እሱን ማየት ትችላላችሁ። በሁለቱም እንዲደርሳችሁ ከፈለጋችሁ ይህንን ማድረግ ትችላላችሁ። ከተመቻችሁ በሚመቻችሁ መልስ መስጠት እኔ ነኝ አይደለሁም የሚለውን ማረጋገጥ። እዛ ውጭ ግን ወይ ኢሜላችሁን ወይ ደግሞ ስልካችሁን ብቻ መርጣችሁ ቱ ፋክተር አውተንቲኬሽኑን ኦን ማድረግ። ዋቴቨር ግን ጥሩ የሚባል ጥበቃ ለማድረግ ግን የግድ ፓስዋርዳችንን ሰኪዩር ከማድረግ ባለፈ ተገማች እንዳይሆን ከማድረግ ባለፈ ቱ ፋክተር አውተንቲኬሽንንም ኦን ማድረግ መቻል ሌላኛው የሚመከር የደህንነት መጠበቂያ ጉዳይ መሆኑን መረዳት መቻል አለብን። ስለዚህ ሁላችንም ቱ ፋክተር አውተንቲኬሽንን በዚህ መልኩ ኦን ማድረግና መጠቀም መቻል አለብን። ይሄ ሌላኛው ኑዋይ የሞባይል መተግበሪያ አፕሊኬሽንን ስንጠቀም ልናቀው የሚገባ ልናስተካክል የሚገባ ሴቲንግ ነው። ሌላው ስንመለስ ወደዚህ እንመለሳለን። እንግዲህ እንደምታዩት ወደዚህ እንመለስና አንዳንድ ነገሮችን እናስተካክላለን። ለምሳሌ ይሄ የምታዩትን ከለር ወደ ነጭ መቀየር ወይም ደግሞ ላይት ማድረግ ብፈልግ መቀየር እችላለሁ። እሱን ለመቀየር እዚህ ጋር ነው የምገባው። ቴም ላይ ገባለሁ። እሱ ላይ ዳርክ ይላል እንደምታዩት፣ ዜን ላይት ይላል። ላይት የሚለውን ስመርጥ ይሄ ከለር ይቀየርልኛል ማለት ነው። ፍላጎታችሁ ከሆነ ወደዚህ ቀይራችሁ፣ ለምሳሌ ይህንን ክሊክ ባደርግ ላይት የሚለውን ከለሩ ወደ ነጭ ይቀየራል። በዚህ መልኩ ይሆናል ማለት ነው። ይህንን ማየት ትችላላችሁ። እያንዳንዱን በዚህ መልኩ ቀይረን መጠቀም እንችላለን። ለእናንተ የሚመቸው ከለር በእናንተ እይታ መምረጥ ማስተካከል እንደምትችሉ መረዳት ይኖርባቸዋል። እኔ ግን ሰማት ዳርክ የሚለው የተሻለ ስለሚመቸኝ ዳርክ የሚለውን እመርጣለሁ። እንደምታዩት መልሼ ወደ ነበረበት መልሰዋለሁ። ላንጉዌጅ ለጊዜው አይቀየርም፣ ማለትም አማራጮች አልገቡለትም። እንግሊዘኛ ላንጉዌጅ ነው እያነበበ ያለው። ወደፊት ግን ምናልባትም ሊቀየርና ማለት አማራጮች ሊኖሩ እንደሚችሉ መገንዘብ፣ ያኔ ደግሞ ምርጫችን ሌላ ቋንቋ መቀየር ሆኖ ከተገኘ ሌላ ቋንቋ ማድረግ የምንችልበት እድል አለ። ለጊዜው ግን ላንጉዌጅ እንግሊዘኛ ብቻ እንደሚሰራ ነው እዚህ ላይ ያለው። ይሄ ድሮፕ ዳውኑ አያስመርጥም። ሌላው አባውት የሚለውን በደንብ ማየት መቻል አለብን። አባውት ማለት የኢትዮጵያ ሰነደ ሙዓለ ንዋይ ገበያ ምንድን ነው? አባውት ኢሴክስ። ኢሴክስ ማለት እንዳልኳችሁ የኢትዮጵያ ሰነደ ሙዓለ ንዋይ ገበያ ወይ ደግሞ ኢትዮጵያን ሴኩሪቲስ ኤክስቼንጅ ነው። ኢሴክስ ምንድን ነው የሚለውን ይህን በማንበብ መረዳት፣ ባጭሩ ሳመራይዝ የተደረገ አብስትራክት የሆነ ሰልፍ ኢንትሮዳክሽን ነው። ዜን ኢሴክስ ምን አይነት ፕሮዳክቶችን ነው የሚያቀርበው? የኢትዮጵያ ሰነደ ሙዓለ ንዋይ ገበያ ላይ ምን ግብይቶች ይካሄዳሉ የሚለውን ለመጠቆም እዚህ ላይ አወር ፕሮዳክትስ ተብሎ እዚህ ጋር እንደምታዋቸው 3 ዋና ዋና ፕሮዳክቶችን እናቀርባለን ይላል። አንደኛውና የመጀመሪያው ኢኩዊቲ ማርኬት አለ፣ ፊክስድ ኢንካም ማርኬቶች አሉና ዜን ኦልተርኔቲቭ ማርኬቶች አሉ፣ ኢቲኤፍኤስ የምንላቸው ሚቹዋል ፈንድስ ምናምን የምንላቸው ማለት ነው። እነዚህኞቹ እነዚህ 3 አማራጮች አሉና ለበለጠ አባውት የሚለውን ጋር ገብታችሁ አንዳንድ ነገሮችን ብታዩ የበለጠ አረዳድን ስለ ኢትዮጵያ ሰነደ ሙዓለ ንዋይ ገበያም ማግኘት የሚችሉ መሆኑን መረዳትና በዚህ ልክ እነዚህ ነገሮች ማንቀሳቀስ መጠቀም
እንደሚቻል ማወቅ መቻል አለባችሁ። ኮንታክት ማድረግ ከፈለጋችሁ የሚኖራችሁ ጥያቄ ካለ መስጠት የምትችሉት መረጃ ካለ ኮንታክት የሚለው ጋር ገብታችሁ መረጃ መስጠት የሚችሉበት መረጃ ማግኘት የሚችሉበትም አማራጭ የተዘረጋ ነው። ስማችሁን ታስገባላችሁ፣ ዜን ላስት ኔም ታስገባላችሁ። ኢሜላችሁ ኦልሬዲ ሬጂስተር የሆነው ነው። እዚህ ላይ ሜሴጃችሁን ታስገቡና እንደዚህ ነው። አፒል ሊሆን ይችላል፣ ምናልባትም ጥቆማ ሊሆን ይችላል። ዋትኤቨር ዘ ኬዝ እዚህ ላይ ትጽፋላችሁ። ዜን ሳብሚት ስትሉት ይሄ በቀጥታ የኢትዮጵያ ሰነደ ሙዓለ ንዋይ ገበያ ኢንተግሬት የተደረገ እንደመሆኑ መጠን እዛ ጋር ሐሳብ አስተያየታችሁ በቀጥታ እንትን ይላል። ይህንን አፕሊኬሽን ለሌላ ሰው ሼር ማድረግ ከፈለጋችሁ ሼር ማድረግ ትችላላችሁ በሊንኩ። ዘ ላስት ኤንድ ዘ ሞስት ኢምፖርታንት ያልኩት እና ሁላችንም ንዋይ የሞባይል መተግበሪያ አፕሊኬሽን ስንጠቀም አንዳንድ ጥያቄዎቻችን ግራ ሲያጋቡንም ስለሚስተዋል ለነዚህ መልስ ሊሆን የሚችል እጅግ በጣም ጠቃሚ የሚባል ጥቆማን እሰጣችኋለሁ። ያ ማለት የሚያጋጥሙንን እያንዳንዳቸውን ችግሮች እንዴት መፍታት እንችላለን። ለመፍታት የተለያዩ ጥረቶችን እናደርጋለን፣ ኦቤስ ነው። ነገር ግን በቀላሉ ደግሞ መፍታት የምንችላቸውን አይነት ችግሮችም መለየትና ማወቅ መቻል ጠቃሚ እንደመሆኑ መጠን እነዚህን ለመፍታት አንደኛውና የመጀመሪያው ሶርስ ኦፍ ሶሉሽኑ ይሄ ነው። ምንድነው የሚለው? ፍሪኩዌንትሊ አስክድ ኩዌሽንስ። አብዛኛው የሚባለው ሰው ፍሪኩዌንትሊ የሚያጋጥሙት ችግር የሚጠይቃቸው መጠይቆች መልሶቻቸው አሉ። ሰው እናንተ እዚህ ጋር ገብታችሁ የሚያጋጥማችሁን ችግር ምን መልስ እንደተሰጠው ማየት መረዳት በቀላሉ ውጤታማ እንድትሆኑ ያስችላችኋል። ስለዚህ ፍሪኩዌንትሊ አስክድ ኩዌሽኖቹ ጋር እንግባ እና ያንዳንዱን መረጃዎች ማግኘት እንችላለን። ይሄ ማለት እንግዲህ ይሄ ሁሉ የምታዩት ጥያቄ አብዛኛው የሚባለው ማህበረሰብ ፍሪኩዌንትሊ የሚጠይቃቸው ጥያቄዎችና እነዚህ ጥያቄዎች መልስ ቢያገኙ የአብዛኛውን ሰው ጥያቄዎች በቀላሉ መፍታት ይቻላል ተብሎ እንግዲህ የኢትዮጵያ ሰነደ ሙዓለ ንዋይ ገበያ ለእነዚህ ጥያቄዎች በቂ የሚባል ማብራሪያንና መልስን ሰጥቷል ማለት ነው። ስለዚህ የእናንተ ጥያቄዎች ያሏችሁ ሐሳብ፣ አስተያየቶች፣ ግር የሚሏችሁ ነገሮች ከነዚህ ውስጥ ያሉ ከሆኑ በቀላሉ መልሳቸውን ማግኘት ማንንም ሳትጠብቁ የትም ርቀት ሳትሄዱ በቀላሉ ማግኘት ይቻላል። አሁን ለምሳሌ ንዋይ ምንድነው ብሎ ግራ የተጋባ ሰው ካለ ንዋይ ምንድነው ብሎ የሆነን ሰው ከመጠየቅ ባለፈ ንዋይ ምንድነው ዋት ኢዝ ንዋይ የሚለውን በቀላሉ መልስ እዚሁ ላይ ያገኛል ማለት ነው። ስለዚህ መልሶቹን ለማግኘት ምን ማድረግ መቻል አለበት ነው? ፕላስ ምልክቱን መጫንና መልሱን ማግኘት ይችላል። እዚህ ጋር እንደምታዩት ንዋይ ኢዝ ተብሎ ኦልሬዲ ምን ሆኗል? ዲፋይን ተደርጎለታል ማለት ነው። ስለዚህ ንዋይ ማለት ይሄ ነው ብሎ መረዳት የሚችልበትን እድል በቀላሉ ያገኛል ማለት ነው። ቴክኒካል የሆኑ ችግሮችም ጭምር ለምሳሌ ሃው ቱ ሬጂስተር ኢን ንዋይ። እንግዲህ አንዳንዶቹ ጥያቄዎች ኦልሬዲ አሁን ሃው ቱ ሬጂስተር የሚለው እውነት ለመናገር ሬጂስተር ያላደረገ ሰው እዚህ ውስጥ ገብቶ ይሄን ጥያቄ ማግኘት አይችልም። ይሄኛው አንድ እንትን ነው። ግን ዋትኤቨር ግን ሃው ቱ ሬጂስተር ንዋይ የሚለው ጥያቄም ራሱ ከዚህ ላይ የተመለሰ መሆኑን ሁላችንም ማወቅ መቻል አለብን። እንዴት ሬጂስተር ማድረግ ይቻላል? እንደምታዩት መልስ የተቀመጠለት ጉዳይ ነው። ሃው ቱ ኦፕን ዲሞ አካውንት ይላል። ሃው ቱ ኦፕን ዲሞ አካውንት ማለት እውነተኛ ነጋዴዎች ሳንሆን፣ እውነተኛ ኢንቨስተሮች ሳንሆን፣ እውነተኛ ብርን ሳንጠቀም ንዋይ የሞባይል መተግበሪያ አፕሊኬሽንን ብቻ በመጠቀም እንዴት የተቋማትን አክሲዮኖች መግዛትና መሸጥ፣ ትዕዛዝ ማዘዝ፣ እንዴት የኢንቨስትመንት ፖርትፎሊዮአችንን ማስተዳደር እንደምንችል መለማመድ የሚያስችለን አካውንት ምን ተብሎ ይጠራል? ዲሞ አካውንት ይባላል። በዲሞ አካውንት ደግሞ ቨርቹዋል በሆነ መልኩ ምናባዊ በሆነ መልኩ እንዳልኩት የተቋማትን አክሲዮኖች መግዛት፣ መሸጥ፣ ትዕዛዝ መስጠት፣ ያለንን ፖርትፎሊዮ ማስተዳደር መቻል ኤክሰርሳይዝ የምናደርግበት ዲሞ አካውንት ይባላል። እሱንስ እንዴት መክፈት ይቻላል የሚለውን እዚሁ ላይ ገብታችሁ ማየት የሚችሉበት እድል እንዳለ ሁላችንም ልንረዳ ይገባል ማለት ነው። ሌሎች ጥያቄዎችም አሉ። ሃው ቱ ቢካም አን ኢንቨስተር፣ አክቲቭ ኢንቨስተርስ መሆን ብትፈልጉ ፕሮሲጀሩ ምንድነው? ብዙዎቻችን እዚህ ላይ በሌላ ቪዲዮ ይዤላችሁ እመጣለሁ። ኔክስት የብዙዎቻችን ችግር አክቲቭ ኢንቨስተር ለመሆን ፎርሞችን ስንሞላ በርካታ ችግሮች እየገጠሙን እንደሆነ እየተረዳው ነው። እዛ ውስጥ የሚሞሉ ፎርሞች ምን እንደሆኑ እንዴት መሙላት እንዳለብን እዚህ ላይም በርካታ ጥያቄዎቻችሁን መመለስ የሚችሉበት እድል አለ። ዳዝ ንዋይ ሃቭ ፕራይስ ቻርትስ ኤንድ ግራፍስ ይላል። እያንዳንዱን ማየት ትችላላችሁ። አሁን ለምሳሌ እዚህ ጋር which documents are required to become an investor እየዘለላችሁ ብትመጡ አሁን ለምሳሌ ወደዚህ እየመጣችሁ ብታው ሌላም what is personalized watch list ይላል። ፐርሰናላይዝድ ዋች ሊስት ራሱን ችሎ አለ። እሱ ምን ማለት ነው? ለምሳሌ እዚህ ጋር እንመለስና አንደርስታንድ እንድታረጉት ወደዚህ እንመለስና ይሄ ነው ዋች ሊስት ማለት ይሄ ምን ማለት ነው? ይሄንን መረዳት የፈለገ አንድ ሰው ይሄ ምን ማለት ነው ብሎ እዛም እዚህ መርሳ ይተበቅበት
ቀጥታ እዚህ ጋር መጥቶ ፍሪኩዌንትሊ አስክድ ኩዌሽኖቹ ላይ መጥቶ ይህንን ጥያቄ መፍታት ማወቅ መረዳት የሚችልበት እድል አለ። ሃው ሜኒ ታይፕስ ኦፍ ሪፖርትስ ካን አይ አክሰስ ይላል። ይህንንም ማየት ትችላላችሁ። አክቹዋል ኢንቨስተር ከሆናችሁ በኋላ በርካቶቹም እዛ ጋርም የሚያያዙ ናቸው። አሁን ድሞ አካውንት ላለን እነዚህ ጥያቄዎቻችን ላይሆኑ ይችላሉ። ነገር ግን ነገ ከነገ በኋላም አክቲቭ ኢንቨስተሮች ስንሆን ጭምር ልናነሳቸው የምንችላቸው የጥያቄ አይነቶችም ጭምር አብረው የተካተቱበት ናቸው። ስለዚህ እሱን ማየት መቻል አለብን። ለምሳሌ እዚህ ጋር ምንድነው የሚለው where can I access portfolio management ይላል። የኢንቨስትመንት ፖርትፎሊዮአችንን እንዴት ማስተዳደርና የት ላይ ማስተዳደር እንችላለን ይላል። ይሄ ራሱን ችሎ ሌላ ጉዳይ ነው። ሁላችንም በሚገባ መረዳት ማወቅ መቻል እንዳለብን እና በዚህ መልኩ የንዋይ የሞባይል መተግበሪያ አፕሊኬሽን አጠቃቀማችንን ውጤታማ ማድረግ እንደሚቻል ሁላችንም ብንረዳና ብናቅ የበለጠ እንጠቀማለን ብዬ አስባለሁ። ስለሆነም ለዛሬ የነበረኝ ቆይታ ይህንን ይመስላል። ቪዲዮው ጠቃሚና አስተማሪ ሆኖ ካገኛችሁት ላይክ እንድታደርጉ፣ ሼር እንድታደርጉትና ለቻናሉ አዲስ ከሆናችሁ ደግሞ ቻናሉ ሰብስክራይብ በማድረግ የቻናሉ ቤተሰብ ሆኖ ባክሮት ያገኛሉ። አመሰግናለሁ።